በቱሪስት አይን ሰዓት ላይ ደርሰናል። ዛሬ በቱሪስት አይን የት ነው የምንሄደው? ወዴት ነው የምንሄደው ለማለት አረፈሽ ያልሽ እየጠበኩሽ ነበረ። ስትቆይ የቀረሽ መስሎኝ ነበር። ለካ እያወራሽ እየመጣሽ ነው ከተመልካቾቻችን ጋር። ዛሬ ከከተማ ወጣ እንላለን። አንድ ተፈጥሯዊ ቦታ ነው የምናሳያቸው። አብራችሁን ቆዩ። በቴሌቪዥን መስኮታችሁ ተከተሉ። ገብተናል። ቤት አቅጣጫ ነው ማለት ነው። ዛሬ እንዴ ምስራቅ ደቡብ ምናምን አይደለ እየጠየከኛል? የመጣንበት መንገድ በናዝሬት አድርገን ሶደሬ ደርሰናል። ዛሬ እንግዲህ ልጅነቴ ነው ትዝ ያለኝ። እዚህ ነው እንዳደግሽ? አላደግም። ሁሉም ልጅነቴ ይላል። ካደገ በኋላ አረስቶታል። እንደዛ ነው ያልተው ነገር። እኔ በጣም ድሮ ነው የመጣሁት። ከረጅም ጊዜ በኋላ ነው ዛሬ የመጣሁት። መልካም እንግዲህ ዛሬ በደቡብ ምስራቅ አቅጣጫ ነው የመጣ ነው። የምንገኘው ሶደሬ ነው። እርግጥ ነው ሶደሬን ብቻ አይደለም ልናሳያችሁ የመጣው ነው። ሌላም ነገር ይኖረናል። ግን አብዛኞቻችን ታሪክ አለን። በተለይ የአዳማ ልጆች፣ የአዲስ አበባ ልጆች፣ የደብረ ዘይት ልጆች ታሪክ እንዳላችሁ ይሰማናል። አብርሽም ታሪክ አለው። አይ ሆፕ ሉላም ታሪክ አለሽ? በደንብ አለኝ። ሁሉም ሰው እኮ ይመጣል እዚህ። እንደ በፊት እንደ መድኃኒት ነበርኩ ፍሎዋ አይደለ? እስካሁን ዋና ቦታውም ሰዎች ሲያሟቸው ይመጣሉ ምናምን አጥንቴና እዚህ ምናምን ብሎ ይመጣሉ። ቅርበቱ ጥሩ ነው አይደል? ብዙ ሩቅ የሚባል አይደለም እና አዲስ አበባ ወደ 100 በአዲሱ መንገድ 13 ኪሎ ሜትር አካባቢ ነው ያለነው። ወደዛ አቅጣጫ ነው ያለነው። ዛሬ ሶደሬን በተወሰነ መንገድ ተዝናንተን ፈታ ብለን፣ ግን ዋና ዴስቲኔሽናችን ይሄ አይደለም። ሌላ የተደበቀ ነገር አለን እዚህ አካባቢ፣ እሷ ነው የምናያት። ግን በዚህ እግረ መንገዳችንን ገብተን እንወጣለን፣ ወደ ኋላ እንመለሳለን ማለት ነው። እንኳን በሰላም መጣችሁ። ንጉሴ ይባላለሁ። እኔ የሶደሬ ሪዞርት ሆቴል ዲቪዥን ማናጀር ነኝ። ስለመጣችሁ በጣም ደስ ብሎናል። ሪዞርታችን እንግዲህ ብዙ አገልግሎቶችን ይሰጣል። ከምንሰጣቸው አገልግሎቶች መሀል የመኝታ፣ የምግብ፣ የመዝናኛ አገልግሎቶች አሉ። አዋሽ ፏፏቴ፣ አዋሽ ወንዝም በእኛ ዙሪያ ነው የሚገኘው። ሁሉንም አይታችሁ ዘና ብላችሁ መዝናናት በደንብ ማየት ትችላላችሁ። በጣም እናመሰግናለን። ወደ ውስጥ መግባት ትችላላችሁ። እሺ። ሶደሬ እንደዚህ ሆነ። ምን ሶደሬ እንዴ ሄድን እንውጣ ነው አይደል? ዛፉ ግን አያምርም? በጣም እዛ ላይ ያለ ለማንኛውም ሶደሬ ስትመጡ የአዋሽ ወንዝ ከጀርባው ነው የሚያልፈው። አሁን እኛ ቀድመን እዛ ከምንሄድ ይሄንን ካየኑ በኋላ ወደ ፏፏቴው እንሄዳለን ማለት ነው። ማለቴ እዛ የምንዋኘው አለ፣ ያባድር አለ። ከዚህ ነው እንደሚመጣው
የአባድር ይሄ አዋሽ ወንዝ ነው። ሁለተኛው ትልቅ ወንዛችን ማለት ነው ኢትዮጵያ ላይ። አዋሽ ብቸኛ ነው አይደል? ከሀገር የማይወጣ ከሀገራችን ነው እዚሁ ነው የሚያልቀው። መጨረሻውን ደግሞ እናየዋለን የሚዘጋበትን ቦታ ማለት ነው። እንዴት ነው? በጣም ያምራል አይደል? በጣም ድምፁ ደስ ይላል በጣም። ለማንኛውም ይሄን ይመስላል። ሌላ ፏፏቴም አለው አዋሽ ናሽናል ፓርክ ላይ። ይሄ ደግሞ በጣም ትንሽዬ ነው፣ ግን ደግሞ አሁን ደግሞ ሄደን ወደፊት ፈታ ብለን እንመለሳለን። ወደ መኪናችን ከናሽናል ፓርኩ የሚነሳው ነው እዚህ ጋር ያለው። የትኛው ናሽናል ፓርክ? ከአዋሽ ናሽናል ፓርክ ነው። አዋሽ ላይ መሀል ላይ ነው። አዋሽ የሚጀምረው ጭሊሞ ነው። ከጭሊሞ ጫካ ነው ወንዙ የሚጀምረው። እየተቀጣጠለ ይመጣል። አዋሽ ላይ ፏፏቴ ይሆናል እንጂ አይጀምርም። ከዛ በዚህ ደግሞ አልፎ ይሄዳል ማለት ነው። ዛጋኔ በጣም ነው የሚወጣው። ሙቀት አለ አይደል? ሪፍት ቫሊ አይደል? ስምጥ ሸለቆ ውስጥ ነው ግድ ነው። ስለዚህ የሚያስፈልገው ምንድን ነው? አባድራችን አባድር እንግዲህ ቡና ብለሻል አንቺ። ምግብም ከፈለግሽ በዛ በኩል አለ። የወንዶች ሎከር በዚህ ነው። አብርሽ እኛ በአሸንዳ ነው የምንቀጠቀጠው። የሴቶች መግቢያ አለ በዚህ በኩል ምልክቱም ያሳያል። ቡና እየተጠበቃችኋል። እኛም ቀየረን እንግባ። አይ
ቡና ጠጣው ግን ከእናንተ ጋር ብገባ ብለሽ ተመኘሽ ከገባችሁ በኋላ አሰብኩትና በገባ ይሻለኝ ነበር እንዲያልኩ በጣም ቀናው እንዴት ነበር ቆይታችሁ እናንተ እኛ በጣም አሪፍ ነበር አብረን አንተ ጋር ወደ ኋላ ነው የመለሰኝ በጣም እያየሁ ወደ ኋላ ነበር ሙቀቱ ነው ትንሽ ዛሬ አየሩ እንትን ብሏል አየሩ ከበድላ በተረፈ ጋር ትንሽ መዋኛ ግን እንደውም ሙቀት ስለሆነ እንትን ይሻላል ሳስበው ግን ልንገራችሁ ማቆይ መቼ እኔ ተከፈተው በኃይለ ሥላሴ ነው ኃይለ ሥላሴ ቤት የተመሰረተው በኃይለ ሥላሴ ጊዜ በጣም ታሪካዊ ነው በነገራችን ላይ ኃይለ ሥላሴ ማለት አስበው በአባቶቻችን ምናምን ጀምሮ ያለ ትውልድ እስካሁን እየተጠቀምበት ያለ ነው 60 ምናምን ዓመት ነው አሁን ያ እና በጣም ትልቅ ቦታ ነው በጣም አዲስ አበባ ሰው ቅድም እንደነገርኳችሁ የአዳማ ሰው በተለይ የአዳማ ሰው ብዙ ጊዜ ቀርበም ስለሆነ እዚህ ነው ዊኬንዳቸውን የሚያሳልፉትና የአዳማ ልጆች እኮ ዋና ጎበዝ ናቸው እዚህ ነው የለመዱት የሌለን ቅርሳችን ግን የጠፋ ነገር ሁሉ አለ ቅርጻ ላይ 11 ዓመት በፊት ስመጣ ነበሩ እነዚህ 11 ዓመትም አሁን ነው እኔ በልጅነቴ እኔ ስንት ዓመት 11 እዚህ ከመጣ ኧረ አብርሃም ከ11 ዓመት በኋላ በጣም ይገርም ለመጀመሪያ ጊዜ እኮ አይደለም የመጨረሻ ጊዜ መጣው ለመጨረሻ ጊዜ መጣው ከ11 ዓመት በፊት አንተ ልጅ ነበር ከዛ አውቃለሁ በጣም አላስታውሳቸውም እነዚህ ነገሮች ለኔ በጣም እነዚህ አዳዲስ ናቸው በዛ በኩል ያሉት ናቸው እኔ መማቃቸው መልካም አሁን እዚህ ያለንን ቆይታ ጨርሰናል እንግዲህ ከዚህ በኋላ ደግሞ ሌላ ዋና እዚህ አይደለም ዋናው ዴስቲኔሽናችን እዚህ ለሚመጣ ሰው ደግሞ ሌላ የምናሳየው ነገር አለ ስለዚህ ወደዛ ነው የምንጓዝ በኦሮሚያ ደንና ዱር እንስሳ ድርጅት የአርሲ ተራሮች ብሔራዊ ፓርክ የዴራ ደልፌቃ ብሎክ ነው የምንገባው ግን ቆይ እዚህ ውስጥ ካሉት እንስሳቶች የሚባላ የለም መጀመሪያ ከመግባቴ በፊት ለዛ ጋር ተጽፏል ጭላሎ ጋሌማ ብሎክ አለ 110 ኪሎ ሜትር ካካ ብሎክ አለ 127 ኪሎ ሜትር ሆንኮሎ ብሎክ አለ 137 ኪሎ ሜትር ሶ እዚህ የምንገባው የዴራ ደልፌቃ ትንሿ ነች ማለት ነው ከሁሉም ትንሹ ይሄ ነው ሌሎች በጣም ሰፋፊ ናቸው ከፓርኮቹ ማለት ነው ከነዚህ ውስጥ የተወሰነ ግን መለሳችሁልኝም እኮ ከነዚህ ውስጥ የሚባላ የለም ማለት እኮ አለሽ እኮ ወልፎ አለ ቀይ ቀበሮ አለ ግን እዚህ አይደለም ግን ይባላ ነበር ወደ ውስጥ እንግባና አሳያችሁ ደልፌቃ አንዳንዴ እንደዚህ ስትገቡ እንደዚህ አይነት ቦታዎች ላይ ለመጎብኘት ስትመጡ እንደዚህ አይነት ኢንፎርሜሽን ብዙዎቹ ላይክ ድጋሚ መጻፍ ያለባቸው ናቸው ብዙ ቦታ ላይ እኔ ካየሁት ማለት ነው እዚህ ግን በደንብ ተጽፎ ስላየሁትኝ ለምሳሌ ይወለ የዋይልድ ላይፍ እያንዳንዱ ከነ ኪሎ ሜትሩ ከነምኑ 3 ኪሎ ሜትር አለ 1.64 እያንዳንዱ ነገር ለምሳሌ እዛ የመጀመሪያው ዋተሪንግ ፖይንትስ አለ እስከ 4 ኪሎ ሜትር ከ1.5 እስከ 4 ኪሎ ሜትር ነው የምንጓዘው ማለት ሃይክ የምናደርገው እኛ 1.8 አድርገን ብንመጣ ደርሶ መልስ አብርሽ ውጆኖ ባጂ ግሬቭያርድ አለ ደልፌቃ ግሬተር ኩዱ አለ ይሄን የምናይበት እስከ 3 ኪሎ ሜትር መሄድ አለብን ማለት ስለዚህ እዚህ ውስጥ ሁለት አይነት አለ ሌዘር ኩዱና ግሬተር ኩዱ የሚባለው እነዚህ ሁለቱ እኛ አምባራይ ላይ እንላቸዋለን ሁለተኛው ደግሞ አጋዘን እንለዋለን ከአጋዘን አስተኔ ናቸው ሁለቱ እንግዲህ እነሱን አገኛለሁ ብዬ ተስፋ አደርጋለሁ በጣም በብዛት ነው ያለው ሶ እንግዲህ ሶደሬ ዋናውንም አይተናል ፈታም ብለናል እዚህ ስትመጡ ደግሞ ሶደሬ ለሚመጣ ሰው ልጆቹን ቤተሰብ ይዞ ሲመጣ እዚህ መጥቶ ከቤተሰቡ ጋር እንደዚህ ዋይልድ ላይ መግባት ይችላል ማለት ነው በጣም 5 ኪሎ ሜትር ምናምን አካባቢ ነው ከሶደሬ መግቢያ ተገንጥለን የመጣ ነው ዴራ ከተማ ላይ ማለት ነው ስለዚህ ወደ ውስጥ ገብተን መኪናም አለ በመኪናችን አሁን እንጀምራለን እየመጣን እንኳን ደህና ቆየ ማሜ ሰላም ነው እንዴት ነህ ሰላም ነው ጉዞ እንቀጥላለን አሁን አይ እንግዲህ ስለዚህ በእግራችሁ ነው የምንሄደው በመኪናም በእግርም ሁለቱንም ነው እየተጠቀምን የምንሄደው እሺ
እንግዲህ እዚህ ውስጥ ያለው አብዛኛውን የአኬሻ ትሪዎች ስለሆኑ የተለያየ አይነት አኬሻ ትሪ ነው ያለው። እነዚህ አኬሻ ትሪዎች ስለሚሸፍኑት ነው እንጂ በደንብ ነው የሚታየው። አጋዘኖች ወንዶቹ ለብቻ ሴቶቹ ለብቻ ነው የሚኖሩት። እነዚህ አብዛኞቹ ሴቶች ናቸው። ይሄ ስሪያ ላይ ገና ሲደርሱ ነው አብዛኛውን ጊዜ የሚገናኙት እንጂ ከዛ በፊት ሁለቱም በተለያየ ግሩፕ ነው የሚኖሩት። ምን ያህል የሚከብዱ ይመስላል ሚዛናቸው? በጣም ትልልቅ ናቸው። ቀንዳቸው ባይገርማችሁ 1.80 ሴንቲሜትር ድረስ ሊረዝም ይችላል። እንደ እድገት ልዩነቱ ማለት ነው። ሲታይ ግን ከዚህ ጋር አይመስልም ማለት አጭር ነው ይመስላል። ነው እነዚህ ሴቶቹ የላቸውም። ወንዶቹ ናቸው ያላቸው እንጂ ሴቶች የላቸውም። ወንዶቹ ጺምም አላቸው እንትንም አላቸው። ሻኛ ግን ሴቶቹም ወንዶቹም አሏቸው። ፊታቸውን ካያቸዋቸው ታያላችሁ። ልክ እንደ ግመል አይነት ነው የሚመስለው። እስከ 1000 ነው አይደል ያለው እዚህ 1000 ያህል 1000 አጋዘን። አምባራይሎ ትንሽ ነው። ቆየ ቆጠራችሁ ነው በየጊዜው። ወደ ላይ ደግሞ እንፈልግ። አምባራይሎ ካላገኘው ነው ዛሬ እኔ ከአዲስ አበባ በ115 ኪሎ ሜትር ርቀት ላይ ነው የምንገኘው። አሁን ዴራ ከተማ ወይም ሶደሬ መገንጠያ ወደ 5 ኪሎ ሜትር አካባቢ እንደዛ ይደርሳል እንዴ ማሚ? ሶደሬ መገንጠያ ላይ ኦኬ 7 ኪሎ ሜትር 7 ኪሎ ሜትር አይደል? ካዋሽ ማለት ነው። ካዋሽ ከወንዙ ማለት ነው። እንደዛ ከሆነ ከአዳማ 25 ኪሎ ሜትር ነው የምንርቀው። አምባራይሌን ማየት ማለት እንደ ቀልድ አጋዘንን ያህል ነገር እንደ ቀልድ እዚህ መጣ በ7 ኪሎ ሜትር ርቀት ውስጥ ማየት በጣም ትልቅ ነገር ነው። መታደልም ጭምር ነው። ከአዋሽ ብሔራዊ ፓርክ ጋር ይገናኛል እንዴ? ነው በፍጹም የተለያዩ ቦታዎች ናቸው። ወንዙ ሄድና እንትን ያደርገዋል እንጂ የተለያዩ ናቸው። ይሄ የአርሲ ብሔራዊ ፓርክ አካል ነው። 4 ብሎኮች አሉት ቅድም እንደነገርኩ። ይሄኛው ደራ ዴልፊቃ አለ። ዴራ ዴልፊቃ አርሲ ማውንቴን ናሽናል ፓርክ 4 ብሎኮች አሉ። እሺ ከአራቱ አንደኛ ዴራ ዴልፊቃ ነው። ትንሿም እሷ ነች። አዎ ዴራ ዴልፊቃ ምን ያህል ካሬ ነው ንገረን እስቲ? ይሄ 1342 ሄክታር ላይ ሄክታር ነው። 13.4 ምናምን ስኩዌር ኪሎ ሜትር ማለት ነው የሚሸፍነው። ምንድን ነው ትርጉም አለው እንዴ ዴራ? ዴራ ማለት በኦሮሞኛ ነው ተሰየመው። እሺ ምን ማለት ነው? ዴራ ማለት ነው። ዴራ ማለት ረጅም ማለት ነው። ኦኬ ዴልፊቃስ? ዴልፊቃ የሰው ስም ነው። ኦኬ ለዛ በጣም የምወደው በጣም የማከብረው በገዳ ሲስተም ውስጥ ይሄ ፓርክን የሚያህል ነገር እንደ ሰው እንስሳን እንደ ሰው ሰይመው እንስሳን እንደ ሰውነት ሰጥተዋት ያዳኑበት ቦታ አለ። የሰንቀሌ መጠለያዎች ፓርክ የሚባል አለ። መጀመሪያ ላይ 0.04 አካባቢ ነበር ሄክታር፣ ወደ 40 ሄክታር አካባቢ ብቻ ነበር የተሰጠው። ልክ አሁን ይሄ ወደ ፓርክነት ያደገው የውሃ መሸርሸር ምናምን ለመከላከል ተብሎ የታሰበ ቦታ ነው። ቀስ እያለ አሁን እንግዲህ እንደምታዩት ነው ጥቅጥቅ ያለ በአኬሻ ትሪ የተሞላ ቦታ ሆኗል። ከዚህ ጀምሮ እንግዲህ እስከ በቆጂ ድረስ ነው የሚሄደው 4 ብሎኮች ስላሉት ማለት ነው። ይሄ የአጋዘን እንዲነት ሙሉ አየው ጺሙ ይሙናየ ፊቱ ማን ነው የሚመስለው? ሉላ ግመል ይመስላል። ቅድም ያልኩት በጣም ትልቅ ነው። ማይገርም ጌታ ሜትር ከ70 አካባቢ ነው ርዝመቱ። እስከ 80 ይደርሳል ይባላል። እንትኑ ይኸው ቀንዱን ይኸው ሜትር ከ80 ይደርሳል። ቀንዱን አየህ? ሻኛው ነው። ሴቶቹ ቀንድ የላቸው። ወንዶቹ ከተጣሉ እንደዚህ ይቆላለፋል፣ ሊሞቱላ ይችላሉ ስለማይፈታ ማለት ነው። ሜትር ከ80 አካባቢ ይረዝማል። ቅርንጫፉን እኮ ነው እየበላ ያለው።
በጣም ሂውጅ ነው። እስከ 278 ኪሎ ግራም ድረስ ይመዝናል ወንድ። በጣም ትልቅ በጣም